ሰላምና ጤና በያላችሁበት ይድረሳችሁ። ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በዕለተ ረቡዕ የምሳ ሰዓት የስፖርት የመረጃ ሰዓታችን በድጋሚ ተገናኘን። የተለያዩ የዝውውር ጉዳዮችን የምናነሳበት የዛሬ ፕሮግራማችንን በድጋሚ ይዘን ቀርበናል። የዝውውር ጉዳዮችን በስፋት እናነሳለን። በተለይ ትልልቆቹን የአውሮፓ ክለቦች የተመለከቱ የዝውውር ጉዳዮች በትልቁ እየወጡ ነው የሚገኙት። ምክንያቱም የክረምት ተጫዋቾች የዝውውር መስኮት በቅርቡ ሊከፈት እጅግ በጣም ጥቂት ጊዜያቶች ናቸው የሚቀሩትና በዚህ የዝውውር ጊዜ ላይ የተለያዩ ዝውውሮች ይፈጸማሉ ተብሎ ይታሰባል። ከነዚህ መካከል ማንቸስተር ዩናይትድ፣ አርሰናል፣ ቸልሲ፣ ሊቨርፑል፣ ሪያል ማድሪድ፣ ባርሴሎናን ጨምሮ ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ የዝውውር ጉዳዮችም እየወጡ ይገኛሉ። እነሱን መረጃዎች እያነሳሳን ነው ቆይታን የምናደርገው። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ቪዲዮአችንን ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንመጣ ይሆናል። አብራችሁኝ እንድትቆዩም በአክብሮት ጋበዝኳችሁ። ወደ ቀዳሚው መረጃችን እናምራ። ሊድስ ዩናይትድ የዌስትሃም ዩናይትዱን አጥቂ ክሪስተንስ ሰመርቬልን ለማስፈረም ስሙ ተያይዟል። የ24 ዓመቱ ተጫዋች በክረምቱ ክለቡን ለቆ ሊወጣ የሚችል ሲሆን ሊድስ ዩናይትድም ሁኔታውን በቅርበት እየተከታተለው ይገኛል የተባለው ቲም ቶክ የተባለው የመረጃ ምንጭ ይፋ ባደረገው መረጃ መሰረት በርካታ ክለቦች ይህንን የኔዘርላንድ ዓለም አቀፍ ተጫዋች ለማስፈረምም ፍላጎት አሳይተዋል። ተጫዋቹ ክረምት ላይ በዌስትሃምን ሊለቅ የሚችል ብቸኛው መንገድም ክለቡ ከፕሪሚየር ሊግ የሚወርድ ከሆነ ብቻ ነው። በአሁኑ ወቅት ክለቡ በሊጉ ለመቆየት እየታገለ ይገኛል። የውድድር ዘመኑንም በጠንካራ ሁኔታ አጠናቀቃለሁ ብሎ እያሰበ ነው። ለቀጣዩ ዓመትም በሊጉ ያላቸውን ቦታ ማረጋገጥ የሚችሉ እንደሆነ ወደፊት የሚታይ ነው። በሌላ በኩል ሊድስ ዩናይትድም በፕሪሚየር ሊጉ መቆየቱን ካረጋገጠም ለተጫዋቹ ጥያቄ ማቅረብን እንደሚያስብ ነው ዘገባው ጨምሮ የገለጸው። ሁኔታው እንዴት እንደሚቀጥልም የሚታይ ይሆናል። ሰመርቬል በዌስትሃም ዩናይትድ ቆይታው በጥሩ ብቃት ላይ የሚገኝ ሲሆን ወደ ሊድስ ዩናይትድ መመለስ ለእሱ አስደሳች አማራጭ ሊሆን ይችላል። ዘ ዋይትስ ወይም ሊድስ ዩናይትድ በአጥቂ ክፍላቸው ላይ ተጨማሪ ጥራትን የሚፈልጉ ሲሆን የ24 ዓመቱ ተጫዋች ቡድኑን ሊያሻሽል ይችላል። ክለቡን በሚገባ የሚያውቀው በመሆኑ ወዲያውኑ ውጤታማ ሊሆንም ይችላል። በውድድር ዓመቱ በ11 ጎሎች ላይ ቀጥተኛ ተሳትፎን ያደረገ ሲሆን ለሊድስ ዩናይትድ አጥቂ ክፍልም አዲስ ገጽታን ሊሰጥ ይችላል ተብሎ ነው የሚታሰበው። በተቃራኒ ዌስትሃም ዩናይትድ በአጥቂ ክፍሉ ላይ የተጫዋቾች እጥረት ያለበት በመሆኑ ይህንን ሆላንዳዊ አጥቂ ማጣትም አይፈልጉም። ተጫዋቹ በተቻለው መጠን ለረጅም ጊዜ በክለቡ ለመቆየት ይጥራል። በፕሪሚየር ሊግ ለመቆየት የሚያስፈልጉ ተጫዋቾች እንዳሏቸው ጥርጥር የለውም። ኑኖ ኤስፔንቶ ሳንቶ ልምድ ያለው አሰልጣኝ በመሆኑ ክለቡን በሊጉ እንዲቆይም ለማድረግ ትልቁን ሚና ሊጫወት እንደሚችል ነው የተገመተው። ኒውካስል ዩናይትድ የውድድር ዘመኑ ሲጠናቀቅ ጀርመናዊውን ተከላካይ ካሪም ኩሊባሊን ለማስፈረም ፍላጎት አለው። የ18 ዓመቱ ወጣት በቨርደር ብሬመን አስደናቂ ብቃትን እያሳየ የሚገኝ ሲሆን በዚህ ክረምትም ክለቡን ለቆ ሊወጣ ይችላል የሚሉ ግምቶች አሉ። ፋብሪዚዮ ሮማኖ እንደተናገረው ከሆነ ኒውካስል አሁን ላይ የተጫዋቹን ፊርማ ለማግኘትም በሚያደርገው ፉክክር ውስጥ ተቀላቅሏል። ተከላካዩ በሙያው አዲስ ምዕራፍን ለመጀመር ዝግጁ እንደሆነም ይነገራል። ኩሊባሊ በቼልሲ እይታ ውስጥም ያለ ተጫዋች ነው። አርሰናልም ይህንን ጀርመናዊ ተከላካይ በቅርበት እየተከታተሉ ከሚገኙ ክለቦች መካከል ይጠቀሳል። ኩሊባሊ በቨርደር ብሬመን ዋና ቡድን ውስጥም የራሱን አሻራ ያሳረፈ ሲሆን ለጀርመኑ ክለብ አስፈላጊ ተጫዋች መሆኑን አስመስክሯል። በእንግሊዝ እግር ኳስም ስኬታማ ለመሆን የሚያስችል ጥራት ያለው ሲሆን ይህም የመካከለኛው ተከላካይ ወይም የመሃል ተከላካይን በትክክለኛ አመራር ለኒውካስል ዩናይትድ ቁልፍ ተጫዋችም ሊሆን ይችላል ተብሎ ነው የሚታሰበው። ኒውካስል ዩናይትዶች በመከላከል ክፍላቸው ላይ ተጨማሪ ጥራትና ጥልቀት ይፈልጋሉ። እንደ ዳን በርንና ፋቢያን ሼር ያሉ ተጫዋቾችም ጥራት ያላቸው የረጅም ጊዜ ተተኪ ማግኘት ይኖርባቸዋል። የጀርመን ከ21 ዓመት በታች ብሔራዊ ቡድን ተጫዋችም ለእነሱ ተመራጭ የረጅም ጊዜ ኢንቨስትመንትም ሊሆን እንደሚችል ነው የሚናገረው። ኒውካስል የውድድር ዘመኑ ሲጠናቀቅ ፍላጎቱን ወደ ይፋዊ የዝውውር ጥያቄ ይለውጠው እንደሆነ ማየቱ ትኩረት የሚስብ ጉዳይ ነው። ክለቡ አጓጊ ፕሮጀክት ያለው ሲሆን ዓላማ ያለው ቡድን ለመገንባትም እየጣረ ነው። ወጣቱ ተከላካይ እሱን የመቀላቀል ሀሳብ ሊስበው ይችላል። በፕሪሚየር ሊግ በቋሚነት መታየቱ የበለጠ እንዲያድግና እድገቱን እንዲያፋጥንም ሊረዳው ይችላል። ኒውካስል ዝውውሩን ዳር ለማድረስ የሚያስችል የፋይናንስ አቅም እንዳለው በርካቶች እያመኑ ነው የሚገኘው። ፋብሪዚዮ ሮማኖ እንደገለጸው ሌሎች 5 የአውሮፓ ክለቦችም ተከላካዩን ለማስፈረም ፍላጎታቸውን ቀጥለዋል።
ቨርደር ብሬመን እንደሱ ያለ ተሰጥኦ ያለው ወጣት ተጫዋችን ማጣት ስለማይፈልግ በዝውውሩ ላይ የዋጋ ፉክክር እንዲኖርም ተስፋ ያደርጋሉ። ኒውካስል የኩሊባሊን ፊርማ ለማግኘትም ከተቀናቃኞቹ ለመቅደምም በፍጥነት መንቀሳቀስ ይኖርበታል የሚል መረጃ ነው በትልቁ እየወጣ የሚገኘው። የሊድስ ዩናይትድ አጥቂ ጆ ጌልሃርት በአሁኑ ወቅት በሃል ሲቲ በውሰት እየተጫወተ የሚገኝ ሲሆን ክለቡ ወደ ፕሪምየር ሊግ ለማደግ በሚያደርገው ጥረት ውስጥም አስደናቂ ብቃቱን እያሳየ ነው። አጥቂው በዚህ የውድድር ዘመን ለሃል ሲቲ በ17 ጎሎች ላይ ቀጥተኛ ተሳትፎን ጎል ማስቆጠር ወይም አሲስት ማድረግም የቻለ ሲሆን ክለቡን ወደ ፕሪምየር ሊግ ለመመለስም ተስፋ አድርጓል። ጋዜጠኛ ጄምስ ሆጋርት እንደዘገበው ከሆነ ተጫዋቹ በውድድር ዘመኑ ሲጠናቀቅም ሊድስ ዩናይትድን በቋሚነት ለመልቀቅ የወሰነ ሲሆን ታይገርሶቹ መቀላቀልም ይፈልጋል የተባለው እሱ ለሃል ሲቲ ቁልፍ ተጫዋች መሆኑን ያስመሰከረ ሲሆን በዚህ ዕድሜ ክልሉ ላይ መደበኛ የመሰለፍ ዕድል ማግኘትም ነው የሚፈልገው። ወደ ሊድስ ዩናይትድ መመለስ ለሱ ብዙም ትርጉም አይሰጠውም። በፕሪሚየር ሊጉ ክለብ ሊድስ ዩናይትድ የማይፈለግ በመሆኑ የረጅም ጊዜ የወደፊት ቆይታውን በፍጥነትም ለመወሰን ይፈልጋል ተብሏል። ተጫዋቹ ከሊድስ ዩናይትድ ጋር ባለው ውል ላይ 1 ዓመት ብቻ የቀረው ሲሆን በፕሪሚየር ሊጉ ክለቡን የሚመጣውን የዝውውር መስኮትም ከሱ ሽያጭ ተመጣጣኝ ገንዘብ ለማግኘትም ተስፋ ያደርጋል። በሌላ በኩል ተጫዋቹ በሃል ሲቲ በሚገባ የተላመደ ሲሆን ክለቡም እሱ ከነሱ ጋርም መቀጠል መፈለጉ ደስተኛ ይሆናል። ሁለቱ ክለቦች ለሁለቱም የሚጠቅሙ ስምምነት ላይ ይደርሱ እንደሆነ ወደፊት የሚታይ ነው። ሊድስ ዩናይትድ በሊጉ 15ኛ ደረጃ ላይ ተቀምጦ ለመቆየት እየታገለ ይገኛል። ምንም እንኳን ከወራጅ ቀጠናው በነጥቦች ቢርቅም በ6 ነጥቦች ያከለ ቢርቅም በአሁኑ ወቅት ግን መዘናጋት የለባቸውም። በሚቀጥለው የውድድር ዘመን በፕሪሚየር ሊጉ ያላቸውን ቦታ ለማረጋገጥ በከፍተኛ ብቃት መጫወትም ሳይኖርባቸው እንደማይቀር ነው መረጃዎች እየወጡ የሚገኙት። ጊልሃርት ያሉ ሌሎችም ደግሞ መሸጥ ጥራት ያላቸውን ተጫዋቾችም አዳዲስ ተጫዋቾችን ለማስፈረም በትልቁ ሊጠቀሙ እንደሚችሉ የሚያሳዩ መረጃዎች ናቸው በትልቁ እየወጡ እንደሚገኝ ዘገባዎቹም የጠቀሙት። ማንቸስተር ዩናይትድ እና አትሌቲኮ ማድሪድ የቶተንሃሙን ተከላካይ ክሪስቲያን ሮሜሮን ለማስፈረም የሚደረገው ፉክክር ላይ እንዳሉበት የሚያሳዩ መረጃዎችም እየወጡ ይገኛሉ። ማንቸስተር ዩናይትድ እና አትሌቲኮ ማድሪዶች የቶተንሃሙን ተከላካይ ክሪስቲያን ሮሜሮን በዚህ ክረምት ለማስፈረምም 43.5 ሚሊዮን ፓውንድ አካባቢ መክፈል ሊኖርባቸው እንደሚችል ነው የተገለጸው። ይህ የአርጀንቲና ዓለም አቀፍ ተጫዋችም የሚፈልገው የገንዘብ መጠንም እስካልተገኘ ድረስ ስፐርስን እንዲለቅ የሚፈቀድለት ይመስላል። ስፐርሶች የሚፈልጉትን ገንዘብ ካገኙም ከቅርብ ጊዜ ወዲህ ባለው ሁኔታ በርካታ የዝውውር ወሬዎች እየወጡ ይገኛሉ። ማርካ ክሪስቲያን ሮሜሮን ከማንቸስተር ዩናይትድ ጋር ያያያዘው ሲሆን ፋብሪዚዮ ሮማኖ በኤክስ ገጹ ላይ ተጫዋቹ በዚህ ክረምት ቶተንሃምን ለመልቀቅ ሰፊ እድል እንዳለውና ክለቦችም ስለ ዝውውሩ ለመጠየቅም ስልክ እየደወሉ መሆኑን አረጋግጧል። ክሪስቲያን ሮሜሮ አክሎም ሮሜሮ ራሱ አዲስ ምዕራፍ ለመጀመር ከቶተንሃም ለመልቀቅ ፈቃደኛ መሆኑን ገልጿል። ፌጂያስ ደግሞ አትሌቲኮ ማድሪድ ዋነኛ ፈላጊው እንደሆነ በመጥቀስም ተጨማሪ መረጃን አውጥቷል። የፌጂያስ ዘገባ እንደሚያመለክተው ስፐርስ ክሪስቲያን ሮሜሮን በ50 ሚሊዮን ዩሮ አካባቢ እንዲሁ ደግሞ እንዲሄድ ይፈቅዱለታል። የሰሜን ለንደኑ ክለብም እንዲህ አይነት ጠቃሚ ተጫዋችን በዝቅተኛ ዋጋ ለመልቀቅ ዝግጁ አይደለም። አትሌቲኮ ማድሪድ መከላከላቸውን ለማጠናከር ክሪስቲያን ሮሜሮን እንደ ተመራጭ ኢላማ የለዩት ሲሆን የ27 ዓመቱ ተጫዋች ለማንቸስተር ዩናይትድም ጠቃሚ ሊሆን እንደሚችል ይታመናል። ይህ ደግሞ ማንቸስተር ዩናይትዶች በአሁኑ ወቅት የተሻሉ የመከላከል አማራጮች ስላሏቸው ከበጀታቸው ውስጥም ከፍተኛውን መጠን ያለው ገንዘብን በክሪስቲያን ሮሜሮ ላይ ማውጣታቸው ትክክለኛ ውሳኔ ስለመሆኑ እስካሁን ግልጽ አይደለም። በዚህ ክረምት በክሪስቲያን ሮሜሮ ላይ የሚፈጠረውን ነገር ማየቱ አስደሳች ይሆናል። ነገር ግን ቶተንሃም ተጫዋቹን ከሀገር ውጭ ላለ ክለብም መሸጥን የሚመርጥ ይመስላል የተባለው እርግጥ ነው። በሚቀጥሉት ጥቂት ጨዋታዎች ላይ በቶተንሃም ላይ የሚፈጠረው ነገር ዝውውሩን ሊያወሳስበው ይችላል። ወደ ሻምፒየንሺፕ ወይም ሁለተኛው ሊግ መውረድ ነገሮችን በእጅጉ ይለውጥባቸዋል። ይህ ሁኔታም በፋይናንስ አቅማቸው ላይ ትልቅ ጉዳትን የሚያደርስ በመሆኑ ክሪስቲያን ሮሜሮ እና ሌሎችም ቁልፍ ተጫዋቾች ለማን እንደሚሸጡ የመምረጥ እድላቸውን ሊያጠበው ይችላል። በተቃራኒው ሮቤርቶ ዲዘርቢ ክለቡን በሊጉ ማቆየት ከቻለ ክሪስቲያን ሮሜሮ የአዲሱ ፕሮጀክት አካል ሆኖ እንዲቆይም ለማሳመን እድል ሊሰጣቸው እንደሚችል ነው እየተነገረም የሚገኘው። ሪያል ማድሪድ ኤድዋርዶ ካማቪንጋን በዚህ ክረምት እንዲለቅ ፈቃደኛ መሆኑን ተከትሎ ሊቨርፑል ሁኔታውን በንቃት ከሚከታተሉ ክለቦች መካከል አንደኛ ሆኖ ብቅ ብሏል። ይህ መረጃ የተገኘው በቤርናቢው የካማቪንጋ የወደፊት ቆይታ ከጊዜ ወደ ጊዜ አጠራጣሪ የሆነ መምጣቱን ከገለጸና ተአማኒነት ካለው ከፈረንሳይ ሚዲያ ሌኪፕ እየተገኘ ነው። ካማቪንጋ በሪያል ማድሪድ ቆይታው የሁለት ጊዜ ቻምፒየንስ ሊግ አሸናፊ ቡድን አካል ቢሆንም በዚህ የውድድር ዘመን ብቃቱ መጠነኛ መውረዶችን አሳይቷል። በመሆኑም ሁለቱም ወገኖች ሊለያዩ የሚመርጡበት ጊዜ ላይ ሳይሆኑ እንዳልቀረን የተነገረው
መረጃዎች እንደሚያሳዩት ከሆነ ካማቪንጋ ለአርሰናልም የቀረበ ሲሆን የፈረንሳዊ ዓለም አቀፍ ተጫዋችም ቀጣይ ክለቡን በሚመርጥበት ጊዜ ለቻምፒየንስ ሊግ ተሳትፎም ቅድሚያ እንደሚሰጥ ነው የሚጠበቀው። ካማቪንጋ ለረጅም ጊዜ እንደ ከፍተኛ ተሰጥኦ ሊታይ የቆየ ሲሆን አሁን እድሜው ገና 23 ዓመት ነው። በመሆኑም በዚህ ክረምትም እሱን ለማስፈረም የሚፈልጉ ክለቦች ቁጥር ከፍተኛ እንደሚሆን ይገመታል። ይሄ የቀድሞ የሬን ኮከብም በሎስ ብላንኮቹ ሪያል ማድሪድ ቆይተው በመሃል ክፍልና አልፎ አልፎም በግራ ተከላካይነት ቦታ በመሰለፍም እንደ ሁለገብ ተጫዋችም ሊያገለግል ይችላል የተባለው። ይሄ ባህሪው ለሊቨርፑልና ለአርሰናል ጠቃሚ ሊያደርገው ቢችልም ነገር ግን እሱ አንድ ቋሚ ቦታ ላይ ግልጽ የሆነ የመጀመሪያ ተመራጭ ሊሆን ወደሚችልበት ክለብ ማምራቱ የተሻለ ሊሆንለት ይችላል። ይህም በአንፊልድ ወይም በኤምሬትስ ስቴዲየም ይሳካለታል ማለት ላይሆን እንደሚችል ነው የተናገረው። ካማቪንጋ የራሱ የሆኑ ጥራቶች ቢኖሩትም በአሁኑ ወቅት በሊቨርፑል የመከላከል አማካይ ወይም ዲፌንሲቭ ሚድፊልደር ቦታ ላይ ከሪያ ግራቨንበርች የተሻለ አማራጭ ሆኖ አይታይም። በተመሳሳይ በሚኬል አርቴታ ቡድን ውስጥም በዴክላን ራይስ ወይም በማርቲን ዙቤሜንዲ ምትክም በቋሚነት የሚሰለፉ ተጫዋቾችን ማግኘት አስቸጋሪ ነው። ካማቪንጋ በእነዚህ ቡድኖች ጠቃሚ የተቀያሪ ተጫዋችም ሊሆን ቢችልም በሚቀጥለው የውድድር ዘመን ሰፊ የመጫወቻ ጊዜና ቁልፍ ሚናን ማግኘትም ከፈለገ ምናልባትም ፉክክሩ ዝቅ ወዳለ ደረጃ መውረድም ሊኖርበት እንደሚችል የሚያሳዩ መረጃዎች ናቸው የወጡት። ዲየጎ ሞሬራ በቦሩሲያ ዶርትመንድ የመፈለጉ ዜናን ተከትሎ ቼልሲ ከዝውውሩ ጋር በተያያዘ ምቹ በሆነ ሁኔታ ላይ እንደሚገኝ ነው የተዘገበው። በአሁኑ ወቅት በስትራስቡርግ የሚገኘው ይህ የ21 ዓመት ተሰጥኦ ያለው ተጫዋች ቀደም ሲል የቼልሲ ተጫዋች የነበረ ሲሆን ፍሎሪያን ፕሌተንበርግ እንደገለጸው ቼልሲ እሱን መልሶ ለመግዛት የሚያስችል በጣም ምቹ የሆነ የውል ስምምነት ወይም ባይባክ ክሎዝ አለው። በሞሬራ በፍሬንች ሊጓን ቆይታው አስደናቂ ብቃትን እያሳየ ሲሆን በዚህ ክረምት ለመዘዋወር እያቀደ እንደሆነም ተነግሯል። ዶርትሙንድ እሱን ለማስፈረም ፍላጎት አሳይቷል። ፕሌተንበርግ በኤክስ ገጹ ላይ እንዳሰፈረው ሞሬራ በ30ና 40 ሚሊዮን ዩሮ መካከል በሆነ ዋጋ ሊዘዋወር የሚችል ቢሆንም ቸልሲ ባለው የውል መብት መሰረትም ብልጫ ሊኖረው ይችላል። ቦሩሲያ ዶርትመንድ ዲየጎ ሞሬራን በክረምቱ የዝውውር ዝርዝራቸው ውስጥ ካካተቱ ኮከቦችም አንደኛው ነው ሲል ፕሌተንበርግ ዘግቧል። እስከ 2029 ከስትራስቡርግ ጋር ያለው ውልም ይህ የ21 ዓመት ተጫዋች በሚመጣው የዝውውር መስኮት ለመዘዋወር እያቀደ ሲሆን የዝውውር ዋጋውም ከ30 እስከ 40 ሚሊዮን ዩሮ ክልል ውስጥም ሊሆን ይችላል። ሞሬራ በግራ መስመር ላይም በማንኛውም ቦታ መጫወት የሚችል ሁለገብ ተጫዋች ነው። ቸልሲም በጣም ምቹ የሆነ መልሶ የመግዛት መብትም እንዳለው ነው በርካቶች የሚያምኑት። በግራ መስመር ላይ በተከላካይነትም በክንፍ ተከላካይነትም በአጥቂነትም መሰለፍ የሚችል የ21 ዓመት ተጫዋች ሲሆን ስትራስቡርግ ጥሩ የውድድር ዘመንን እያሳለፈ ነው። በዚህ ተጫዋች የወጣት ተጫዋች እስካሁን በፍሬንች ሊጓን 3 ጎሎችንና 4 ለጎል የሆኑ ኳሶችንም አመቻችቶ ያቀበለ ሲሆን በቤልጅየም ብሔራዊ ቡድንም ተሳትፎ እያደረገ ይገኛል። ሞሬራ በ2025 በቤልጅየም የመጀመሪያዎቹ 2 ጨዋታዎችን ያደረገ ሲሆን በተለያዩ የታችኛው የእድሜ እርከኖችም ተጫውቶላት ለነበረው ፖርቱጋልም የመጫወት እድልም ነበረው። ሞሬራ በ2023 ቸልሲን የተቀላቀለ ቢሆንም ለክለቡ ያደረገው አንድ ጨዋታ ብቻ ነው። መጀመሪያ በውሰት ወደ ሊዮን ካመራ በኋላ በቋሚነት በብሉኮ ቡድን አባል ወደ ሆነው ስትራስቡርግ ተዘዋውሯል። ቸልሲ ተጫዋቹን መልሶ ለማምጣትም ፍላጎት ይኑረው አይኑረው እስካሁን ግልጽ ባይሆንም መልሶ የመግዛት መብቱ ያንን ድል ይሰጠዋል። እንዲሁም ደግሞ ወደ ዶርትሙንድም ካሉ ክለቦች የመምጣት ፍላጎትም በመጠቀም ተጫዋቹን ለመሸጥም ትርፍ ለማግኘትም ሊጠቀሙበት እንደሚችሉ ነው የተነገረው። የኤሲ ሚላን ስፖርቲንግ ዳይሬክተር አግሊታሬም ከሰሞኑ ከአርሰናል የዝውውር ወሬዎች ጋር ስሙ እየተነሳ ስለሚገኘው ኮከብ ተጫዋች ራፋኤል ሊያኦ የወደፊት ቆይታም ሀሳቡን ሰጥቷል። ሊያኦ ላለፉት ዓመታት በሚላን ውስጥ ቁልፍ ተጫዋች የነበረ ሲሆን ታላላቅ የፕሪሚየር ሊግ ክለቦችም እሱን ለማስፈረም ሊሞክሩ እንደሚችሉ በተደጋጋሚ ሲገመት ቆይቷል። እስካሁን ያ ዝውውር ባይሳካም ፉትቦል ትራንስፈር በቅርቡ ባወጣው ዘገባ አርሰናል በዚህ ክረምትም በ80 ሚሊዮን ዩሮ የስምምነት ዙሪያ የመጀመሪያ ደረጃ ውይይቶችን እያደረገ መሆኑን የተገለጸው ፋብሪዚዮ ሮማኖ በሚላኑ አለቃ ታሬም የተሰጠውንም አስቴት ጠቅሶ እንደዘገበው ከሆነ ዳይሬክተሩ ራፋኤል ሊያውን በሳንሴሮ የቀረው የ2 ዓመታት ውል መኖሩን በመጠቆም ተጫዋቹን በዚህ ክረምትም የማቆየት ፍላጎት እንዳላቸውን የተናገሩት የኤሲ ሚላኑ ዳይሬክተር አግሊታሬም ስለ ራፋኤል ሊያው የወደፊት ቆይታም ሲናገሩ ራፋኤል በውሉ ላይ 2 ዓመታት የቀሩት ሲሆን እሱ በእኛ በጣም አስፈላጊ ነው። የእሱ ብቃት አያጠራጠረም። በዚህ የውድድር ዘመን ግን በጉዳት ተቸግሯል ሲሉ ነው የተደመጡት። አርሰናል በአጥቂ ክፍሉ ላይ የተለየ ነገር ሊጨምር የሚችል ተጫዋች በማምጣቱ ተጠቃሚ እንደሚሆን የታመነ ሲሆን የሊያው ብቃትና ክህሎት ደግሞ እንደ ጋብሪኤል ማርቲኔሊና ሊያንድሮ ትሮሳርድ ካሉ ወጥ ያልሆነ ብቃትን ከሚያሳዩ ተጫዋቾች የተሻለ ሌላ አማራጭ ሊሆናቸው ይችላል። ራፋኤል ሊያው በዚህ የውድድር ዘመን በጉዳት ምክንያት በ18 ጨዋታዎች ላይ ብቻ በቋሚነት ቢሰለፍም
በሴሪኤው 9 ጎሎችን እና 2 ደግሞ ለጎል የሆኑ ኳሶችን አመቻችቶ አቀብሏል። ይህ የፖርቱጋል ዓለም አቀፍ ተጫዋች ከማርቲኔሊ የበለጠ የጎል ስጋት መሆኑ ግልጽ ቢሆንም የተቀመጡበት አሃዛዊ መረጃዎች ግን ከማርቲኔሊና ትሮሳርድ ጋር ሲነጻጸር የሚገርም ምስልን ነው የሚያሳዩት። በአጠቃላይ ራፋኤል ሊያው ሊታሰብበት የሚችል አማራጭ ቢሆንም አርሰናል ከሱ የተሻለ ተጫዋችም ሊያገኝ እንደሚችል የሚጠቁሙ ምልክቶች ያሉ። በሌላ በኩል ይህ የ26 ዓመት ተጫዋች በዙሪያው የተሻሉ ተጫዋቾች ካሉና እንደ ሚኬል አርቴታ ያለ እሱን ወደ ላቀ ደረጃ ሊያደርሰው የሚችል አሰልጣኝን ካገኘ ደግሞ ብቃቱን ከዚህ በላይም ከፍ ሊያደርግ እንደሚችል ግምቶችም እየተሰጠው ነው። ማንቸስተር ዩናይትድ የኖቲንግሃም ፎረስቱን የመሃል አማካይ ኤሊዮት አንደርሰንን ለማስፈረም በሚደረገው ፉክክር ውስጥ አሁንም በከፍተኛ ሁኔታ እንደሚገኝ ተዘግቧል። እንደ ፍሎሪያን ፕሌተንበርግ ዘገባ እስካሁን ኤሊዮት አንደርሰንን ለማስፈረም ከክለቡ ጋር ግንኙነት ያደረገ ባይኖርም ማንቸስተር ሲቲ ደግሞ ሌሎች ቅድሚያ የሚሰጣቸው ጉዳዮች ሊኖሩት እንደሚችሉ እየተገለጸ ነው። ፕሌተንበርግ በኤክስ ገጹ ላይ እንዳሰፈረው ማንቸስተር ዩናይትድ አሁንም ከሲቲ ጋር በፉክክር ውስጥ ይገኛል። ሲቲ በአሁኑ ወቅት ትኩረቱን በሮድሪ አዲስ ውል በማሰናዳት ላይ ማድረጉን ለዩናይትድ እድል ሊሰጥ ይችላል ተብሏል። ኖቲንግሃም ፎረስት በማንቸስተር ዩናይትድ በኤሊዮት አንደርሰን የዝውውር ፉክክር ውስጥም በቁም ነገር እንደሚቀጥልም ይጠበቃል። ማንቸስተር ሲቲ ፍላጎት እንዳለው ቢገለጽም በአሁኑ ትኩረታቸው የሮድሪን ውል ማራዘም ላይ እንደሆነ የተገለጸው። እስካሁን ከኖቲንግሃም ፎረስት ጋር በቀጥታ ግንኙነት ያደረገም ክለብ የለም። ከ100 እስከ 120 ሚሊዮን ፓውንድ የሚደርስ ክፍያ አሁንም ቢሆን እየተጠየቀ ነው የሚገኘው ሲል የስካይ ጀርመኒው ጋዜጠኛ ገልጿል። እስካሁን ድረስ ስለ ኤሊዮት አንደርሰን የወደፊት ቆይታ ብዙ ግምቶች ሲወጡ የቆዩ ሲሆን በርካታ መገናኛ ብዙሃን ማንቸስተር ሲቲ ይህንን የእንግሊዝ ዓለም አቀፍ ተጫዋችም ለማስፈረም ቀዳሚው ክለብ እንደሆነ ሲገልጹ ቆይተዋል። ቢቢሲ ስፖርትም ሲቲ ቀዳሚ ቢያደርገውም ዩናይትድ ግን በኤሊዮት አንደርሰን ላይ ያለውን ተስፋ እንደማይቆርጥ ነው የጠቆመው። የፕሌተንበርግ ዘገባ ለማንቸስተር ዩናይትድ በዚህ ውድድር ዘመን የአውሮፓ ውስጥ ካሉ እጅግ አጓጊ አማካዮች አንዱን ለማግኘት ተስፋ ሰጥቷቸዋል። ኤሊዮት አንደርሰን በክለቡም ሆነ ለብሔራዊ ቡድኑ እያሳየ ያለው ድንቅ ብቃት በ2026 ዓለም ዋንጫ ላይ ደምቆ እንደሚታይ የሚጠበቅ ተጫዋች አድርጎታል። በተመሳሳይ ጊዜም እንደ አርሰናል እና ቼልሲ ያሉ ክለቦችም ኤሊዮት አንደርሰንን ለማስፈረም ፍላጎት ሊኖራቸው እንደሚችል መረጃዎች ይደርሳሉ። ምንጮች እንደገለጹት አርሰናል የ23 ዓመቱን ተጫዋች ከሲቲ ቀምቶ ለማስፈረም እድል እንዳለው ሲዘገብ፣ ቼልሲ ደግሞ እሱን እንደ ኤንዞ ፈርናንዴስ ተተኪ እያየው ይገኛል። የዩናይትድ የአማካይ ክፍል ኢላማዎች ደረጃን ደግሞ ኤሊዮት አንደርሰን በአንደኝነት ያስቀመጡትና ይህንን ተጫዋች ለማምጣትም በትልቅ ጉጉት እየሰሩ እንደሚገኝ የሚያሳዩ መረጃዎች ናቸው በማንቸስተር ዩናይትድ በኩል እየወጡ እንደሚገኙ ዘገባዎቹም እየጠቆሙ የሚገኙት። የቶትንሃም ሆትስፐርስ አማካይ የሆነው ይቪስ ቢሱማ የውድድር ዘመኑ ሲጠናቀቅ ክለቡን ለቆ ሊወጣ እንደሚችል ስሙ ተነስቷል። የ29 ዓመቱ አማካይ በለንደኑ ክለብ የመሰለፍ እድሉ እየቀነሰ የመጣ ሲሆን መደበኛ የመጫወቻ ጊዜ ለማግኘት ሲል መልቀቅ ይፈልጋል። ፉትቦል ፋንካስት ጠቅሶ የወጣው ዘገባ እንደሚያመለክተው የተጫዋቹ ወኪል በክረምቱ ስለሚደረግ ዝውውርም ከቱርኮ ፌነርባቼ ጋር ንግግር መጀመሩን የተነገረው። የተጫዋቹ ውል ከቶትንሃም ጋር በክረምቱ የሚጠናቀቅ ቢሆንም ክለቡ ውሉን ለ1 ዓመትም የማራዘም አማራጭ አለው። ሆኖም ግን የማሊ ዓለም አቀፍ ተጫዋችም በፕሪሚየር ሊጉ ክለብም እያያያዘ ደስተኛ ባለመሆኑ ውሉን ማራዘም አይፈልግም። በክረምቱ ዝውውሩን ማከናወን ይችል እንደሆነ ማየቱም ትኩረት የሚስብ ጉዳይ ነው። እሱ ጥራት ያለው ተጫዋች መሆኑንና በብራይተን ቆይታውም በፕሪሚየር ሊጉ ብቃቱን ማሳየቱ አያጠራጥርም። ወደ ቱርክ መዘዋወር ለሱ ተመራጭ ሊሆን ይችላል። በዚህ የሙያ ዘመኑ አዲስ ጅማሬ የሚያስፈልገው ሲሆን የቱርኩ ክለብም የሚፈልገውን እድል ሊሰጠው ይችላል። በተመሳሳይ ጊዜ ቶተንሃም በክረምቱ ለሱ ጥራት ያለው ተተኪን ለማምጣትም ይጥራል። በሜዳው መሀል ላይም ተጨማሪ ጥራትና ጥልቀት ያስፈልጋቸዋል። ተጫዋቹን ከፍላጎቱ ውጪ ማቆየትም ትርጉም የማይሰጥ በመሆኑ የሰሜን ለንደኑ ክለብ እንዲሄድ መፍቀቱ ተገቢ ይሆናል ተብሎ ይታሰባል። ተጫዋቹ የት እንደሚያበቃ ማየቱ አስደሳች ይሆናል። አማካዩ በ2022 በ30 ሚሊዮን ፓውንድ አካባቢ ነበር ቶተንሃምን የተቀላቀለው። ሆኖም ግን የሰሜን ለንደኑ ክለብ ቆይታው በርካታ የዲሲፕሊን ችግሮች የነበሩበትና በርከት ያሉ ቅጣቶችም የደረሰበት እንደሆነ ጭምር የሚያሳዩ መረጃዎች ናቸው በትልቁ እየተመለከትን የምንገኘው። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነበር የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያነሳንበት የዛሬ ፕሮግራማችን ግን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራሞቻችን በድጋሚ እንገናኛለን። መልካም ጊዜ፣ መልካም ቀን እንዲሆንላችሁም ተመኝ